ዝም ብሎ የሚወረስ ነው ውድናት ከአላህ ጀነት አርዱሃ ከአርድ السماء والارض ያለ ከሰማይ እስከ መሬት ስፋት የሆነበት እየተባለ ጭንቅ የሌለበት የሰላም ሀገር ኢላ ቂላን ሰላማን ሰላማ የተባለ ከሰላም ውጪ ሌላ ወሬ የማይሰማበት ሀገር ለአላህ ብሎ የተዋደዱ ጓደኛ ማማቾች ጀነት ውስጥ የሚፈላለጉበት የታለ ያጎደኘ ይሁዲን ምነግረው እማማከረው ተባብሎ ይፈላለጋሉ ይሄን ሀገር ለማግኘት ቁልፉ ያስፈልጋል ራሳችንም ቁልፉን ነው ቁልፉን እንዴት እንፈልገው የቱ ጋር እናገኘው ቁልፉ አንድ መስመር ናት በአንድ መስመር ውስጥ ግን ብዙ አስገራሚ ነገሮች አሉ ቁልፏ ግን አንድ መስመር ናት ምገርማችሁ ደግሞ ከደብተር አንድ መስመር ራሱ አትሞላ ከደብተር አንድ መስመር አትሞላ ምንድናት ከደብተር አንድ መስመር አትሞላ የጀነት ቁልፍ አሁን በነግራችሁ እኮ ትበሳጫላችሁ ልንገራችሁ እንዴ لا اله الا الله انا تبشر لا اله لا اله الا الله لا معبود بحق الا الله እችን ብቻ ውስጥ ሁሉ የምታደርገው እችን ብቻ የጀነት ቁልፍ የሚያገኝ ሰው ካለ ከአላህ በስተቀር በእውነት የሚገዙት ጌታ የለም ብሎ በልቡ ማመን ጀሃነምም ገብተው በተለያየ ወንጀል ጀሃነምም ገብተው አላህ መቼም እዛሽ በራፍ ላይ ከመቆም አላህ ይጠብቃል እንኳን መግባት አይደለም ጌታችን የሻይ የሞቀ ሻይ ምን ጠጣ ባሪያዎች አይደለንም አንችልምኛ የጀሃነም በር ማታሳየን አላህ ማያሳየን ማንነታችን እናቃለን እንኳን እሱ እጥፍ ድርብ እሳትን ያዘጋጀ ጌታ ይቅርና ትንሿን ረፈደብን ብለን ትተን የምንሄደውን እንኳን ሻይ ምን ጠጣ ሰዎች አይደለም አንዳንዲ ጭንቅላት እንዴት ነው ያዘጋጀው አላህ Subhanahu Wa Ta'ala ትላለ ካቱም እሱ ራሱ ደካማነታችን ነግሮናል والله يريد ان يتوب عليكم ጌታችሁ እናንተን ይቅር ማለት ይፈልጋል ويريد الذين يتبعون الشهوات ان تميلوا ميلا عظيما እነዛ ግን ስሜታቸውን የሚከተሉ ሰዎች መዘንበልን ይዘነበላሉ አለ አላህ ለናንተ ይቅር ሊላችሁ ይፈልጋል ራሱ ነው እኮ የሚነግረን ለምን ስትለው ራሱ መልሱ ይነግራል وخلق الانسان ضعيفا የሰው ልጅ ሲባል ደካማ ነው አለ የዓለም ቦክሰኛ የምትለው ሰውዬ 6 ሰዓት ላይ ተዘርሯል በእንቅልፍ የለም ቀን ሙሉ ምላቱ ቷቷቷቷቷቷ የሚያረግ ሰውዬ 7 ሰዓት ላይ የለም ተሸክመ ከአንድ አልጋ ወደ አንድ አልጋ ብታደርስ ራሱ ነው ያቀ ዓለም ከኔ በላይ የለም ብላ ብትጨው ትራምፓውን ቢያስቸግር ዓለምን ቢበጠብጡ የተለያየ ነገር ቢናገር የለም የሆነ ሰዓት ላይ ኃይለኛ እንቅልፍ ይወስደዋል እርቦ ደሞ ሲሯሯጥ ታይዋለ وخلق الانسان ضعيفا ካልበላን ምናስቸግር ካልተኛን ምንነጫነጭ ካልጠጣን ጥማት የሚያቃጥለን ሶሽ አላህ እንድክመታችን ዱንያ ላይ ነው እየነገረን ያለው አኺራ ደግሞ ድንጋይና ሰው ማቀጣጣያ የሆኑ ጀሃነምን ከመግባታችሁ ተጠንቀቁ ብሎ ሲነግረን እንደው ጌትዬ በረህመት በእዝነት በጥበብ በችሎታ በይቅርባይነት በለካል ያስከው እንዴት ነው የምንቋቋመው ትላለ ሱብሃንአላህ ስለዚህ ለዱዓችን ራሱ ያ ረብ ከሳት ጠብቀን ብለን አላህ Subhanahu Wa Ta'ala መለመን ያስፈልጋል አላህ ይጠብቀን ጀሃነምን አላህ ያሳየ የላ ኢላሃ ኢላላህ ቤተሰቦች ሆነን እዛ አይን አይቶት ማቅ ጆሮ ሰምቶት ማቅ ቀልብ ይህ ነው ብሎ ጠርጥሮት ማቅ እዛ ምን ገናኘን ሰዎች አላህ ያድርገን ስለዚህ ቁልፋችን ላ ኢላሃ ኢላላህ ናት ላ ኢላሃ ኢላላህ ደግሞ ብዙ ነገር ውስጥ ትገባለች لا اله الا الله صلاه ውስጥ አለች
ምን ብላ ጀመረች ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ ነው የምናመልከው አንተም ብቻ ነው የምንገዛው የምታመልከው አላህን ብቻ ነው የምትገዛው አላህን ብቻ አዋጅ ብሎ ደግሞ አላህ ሲነግረው ምን አለ ወአቡዱላህ ወላ ትሽሪኩ ቢሂ ሸይአን አለ አላህን ብቻ አምልኩ በሱ ላይ ቅንጣት ያክል እንዳታጋሩ አለ ولقد أوحي إليك وإلى الذين من قبلك كانت بستفيتم بانتم لا وحي أوردنال بليلوچم نبياتوچ بلك تدرسنال بلواتشوا الله سبحانه وتعالى ينيم يانتم جيتا ينيم يانتم ينبيهم عليه الصلاة والسلام جيتا سلونا لساتشو من አላቸው لئن أشركت አላቸው لئن أشركت አንተ በኔ ላይ የምታጋራ ከሆነ አላቸው ለይحبطن عملك ስራ ሁሉ ይበላሻል አላቸው ጾሙ ዘካው ለይሉ ሰደቃው እያንዳንዱ ነገር ይበላሻል አላቸው ረሱል لا اله الا الله የሰው ልጅ እንዲል ጥረታቸው እንጂ ሌላ ነገር በመገዛት ታሪክም የላቸው ማሽረፍ الخلق ሲያስተላልፉ ከነበሩት ምንድነው ቁሉ ላ ኢላሃ ኢላላህ ተፍሊሁን ላ ኢላሃ ኢላላህ በሉ ነጃት ወጣላችሁ ነበር ሲያስተላልፉ የነበሩት እሳቸው መልእክታቸው የነበረው የሰው ልጅ ላ ኢላሃ ኢላላህ ሳይል እንዳያመልጣቸው ነው እኛ አንዳንድ ሰው ሲሞት ምን አባቱ እንኳን ሞተ እንደምንለው አልነበሩም እሳቸው لا اله الا الله ሳይልልኝ አመለጠኝ ብሎ ነበር የሚያዝኑት የነበረው አመለጠኝ አንድ ሰው ያለቅሱ ነበር ያዝኑ ነበር لا اله الا الله ሳይልልኝ የጀነት ቁልፍ ሳይዝ ሄደብኝ ብለው ያዝኑ ነበር ስለዚህ ያንዳንዱ ነብይ ያስተላለፈው መልእክት ምን ነበር ከተባለ أن يعبدوا الله واجتنبوا الطاغوت الله ብቻ አምልኩ ለሱ ብቻ ጎብድዱ ለሱ ብቻ ስገዱ እሱን ብቻ ጥሩ ለሱ ብቻ ተጨንቃችሁ ጠይቁ ጭንቃል አይደለም ሌላ የለም أما يجيب المضطر إذا دعا ሰው ጭንቅ ጥብብ ብሎት የሚጠራው ማን ነው ويكشف السوء መጥፎ ነገርስ የሚያስወግደው ማን ነው አለና አላህ ምን አለ አኢላሁማ አላህ ከኔ ውጭ ጌታ አላችሁ እንዴ ከኔ ውጭ የምትጠሩት አላችሁ እንዴ አኢላሁማ አላህ ኢላችሁ የቀብርን ሰው ይለምን ሸኾች ብሎ የሚለምን የጋረደም ካለ ጋርዶ የሚጠይቀውም ካለ ይለምን አይሰሙህም አይሰጡህም አይከለክሉህም ለዚህ ነው አንድ በጣም የሚገርመኝ የቁርአን ያለ ሰዎች በማወቅም በእልህም ምን ይመጣብኛል ብለው በራሳቸው መተዳደር የሚፈልጉ አሉ አላህ አንተን እዚህ ምድር ሲያመጣ ከነ ደብዳቤ ነው ያመጣ ደብዳቤ እንዴት አላህ መጠየቅ እንዳለብን ነው ያመጣ ሁሉ ጊዜ አዲስ የሚሆን ያው ቁርአን መቼም አሁን የሊስ ሲቀራው በራሱ ድምጽ አዲስ ነው የሆነ ኡስታዛችን ሲፈስረው አዲስ ነው የሆነ ሰው ሲፈስር ሁሉ አዲስ ነው የሚሆንበት ይሄን የቁርአን ያላቀውም ነበር እንዴ ትላል አንዳንዴ ከአላህ ውጭ ያሉትን አካል አላህ ምን ብሎ ነገረን በጣም የሚገርም ነው ይሄን እንተዱኡሁም عجيب انتدؤهم بترواچو لا يسمعوا دعاءكم ጥሪያችሁን አይሰሟችሁም ولو سمعوا አይገደለም ይሰማሉ ካላችሁ መስተጃቡ ለኩም መርሐባ ምን ቸገረ ልጅ ነው እንደኛ እንስተ ሀብት ነው እንደኛ እንስተ ይላል ለራሱ ስሙን የለውም እኛ እንስተ የሚል ሰው አለ ለራስ አትይዝም እንዴ አሁን መኪናውን ጀባ ብለናል ይላል
ለራስዎት ግዙ መጀመሪያ ለራሱ መኪና የለውም የመኪና ቁልፍ ይዞ ያቀም እኔ ሰጥቻለሁ ላንተ ይላል ለምን ሰጣለህ መጀመሪያ ለነፍስ ነው እንጂ ለታላቁ ወንድም ሄደ ስጠው إن تدعوهم لا يسمعوا دعاءكم عجيب በዚህ በ21ኛው ክፍለ ዘመን አንዳንዴ ሞባይሉን ስትከፍተው የሚገርሙ ሰዎች ታያቸዋል አይ የቀብር ሰዎች እኮ ይሰማሉ አይ አይሰሙም ብሎ ጭቅጭቅ ደሞ ይፈጠራል ይሰማሉ እንዴት አይሰሙም ትላል አይ ምን አስጨነቀ እንዴ ከደም ስራችሁ ትቦ የቀረብኩ ነኝ አላህ ካለ ምን ያደርግልሃል አላህ አንተን ለመስማት ጥርጣሬ አለው ጥርጣሬ አለ እኮ ያንተ ከደም ስራችሁ ትቦ ቅርብ ነኝ ምን حبل الوريد ነው ያለው ከደም ስራችሁ ትቦ ለኛ እኮ ለኔና ላንተ ሩቅ ነው ለምን እንዲህ ብለን እንኳን አናየው ከዚህ ከደም ስራችሁ ትቦ ነው ቅርብ ነኝ ይልኩ አላህ መሽለመክ መስጨቀጨከው ጨቅጫቃ ባሪያ ወዳሉ ይላል አላህ መስጨቀጨከው ገና ለዱዓ እኮ ዝግጁ አይደለንም አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ወደ ጫማችን ነው ምሮጥ እንኳን ዱዓ አስተግፍሩላህ እንኳን ይያልን አይደለም 10 ደቂቃ ቁጭ ብላ ጨቀጨቀውም ጭቅጭቅ የሚወድ ጌታ ያ ረቢ ዳረኛ አትለው ሱቄን ጠብቅልኝ አትለው ልጆችን ጠብቅልኝ አትለው አገርን ሰላም አድርግልኝ ብላ አታደርግም ከዱዓ ውጪ ማን ይጠብቃታል እቺ ነገር ዱዓ ነው እኮ የሚጠብቃት ጭንቃላር ለአተንፍስ ለ10 ሰው ሄደ ከምታወራ ሁለት ረካ ሰግዳ ጨቀጨቀው ሱጁዱን አርዝማት ለምነው የመጀመሪያችሁም የመጨረሻችሁም ከአባታችን አደም አንስታችሁ እስከ ነብዩ አለይሂ ሰላቱ ወሰለም ድረስ ሁላችሁም አንድ ሜዳ ላይ ሆናችሁ እኔን ብትጠይቁኝ ለያንዳንዳችሁ መልሱን ብሰጣችሁ የመርፌ ቀዳዳ ያክል አይጎልብኝም አለ አላህ የመርፌ ቀዳዳ ያክል ታዲያ ለምን ጠይቃለህ ቀብር ላይ ለምን ሰው ይጠይቃል ለዚህ ትውልዳው ማን ይቀበላል የቀብር ሰዎች ጋር ይደብጨው ማን ያዳምጣል ትውልድ የሚፈልገው ነፍሱን የሚከተል ወጣት ካልሆነ በስተቀር መረጃ ነው የሚፈልገው መረጃ ማስረጃ በጮት በፍጹም እዛች ጋር ሄደ ብትለምናቸው ሸኻችን ልጅ ይሰጣል ይላል ልጅ እንዲሰጥ መጀመሪያ አግባ ዱዓው ራሱ አንዳንዱ ግራ ገብቶታል ይመጣና ኡስታዝ ዱዓ አድርግልኝ ይላል ምን ሆነ ስትለው አላህ ልጅ እንዲሰጠኝ ይላል ስትጠይቀው ለካ ኒካ አላሰረም የዚህን ዱዓ አለ እንዴ መጀመሪያ ኒካ ነው የምታስረው ሱቅ ሳከፍት ያ ረቢ አላህ ብር እንዲሰጠኝ ዱዓ አድርግልኝ አይባልም መጀመሪያ ትሮጥና ስራ ትወጣለህ የሆነ ነገር ከተለያዩ ሙያ ካላቸው አቅም ካላቸው ሰዎች ጋር ለመስራት ፈልጊያለሁ ብለህ ትቀጠራለህ በተቀጠርከው ነገር ያ ረቢ የመጨረሻ አታርግብኝ እነሱን ሱቅ የሰጣቸው ጌታ አንተ ነህ ለኔም ስጠኝ እነሱን የተሻልክ እንዳርገኝ እኔም አርግልኝ የነሱንም ንብረታቸውን አንተ ጠብቅላቸው ብለህ ትጠይቃለህ አላህ እንተዱኡሁም ላ يسمعوا دعاءكم ያለ ብትጠሯቸው አይሰሟችሁ ወለው ሰሚዑ መስተጃቡ ለኩም ይሰሙናል ብላችሁ እንኳን እርግጠኛ ብትሆኑ መርሐባ ይሏችሁ በጣም የሚገርመው ويوم القيامه يكفرون بشرككم ሄዶ ያለቀሰው ቀብር ላይ ድረሱልኝ ብሎ ያለቀሰው ሰው ቀብር ላይ ያለው ሰውዬ መልቂያማ ምን ይላል እኔ ለምንም ብያለሁ እንዴ እኔ ጠይቀኝ ብያለሁ መቼ ነው ያልኩ አንዳንዱ ሲያምታታ አብዱል ቃድር ጀላሊ ይላል አንዳንዱ ሲያምታታ ከድሪ ይላል አንዳንዱ ሲያምታታ ቃጥባሬ ይላል አንዳንዱ ሲያምታታ እንትን ይላል አጥዋሽ ቃጥባሬ የምትወድ ከሆነ ሰኞና ሐሙስ ጾም መጀመሪያ ታሪካቸውን ወቅ ከድር ደግሞ ታሪካቸውን ከፈለግ ሱረቱል ካፍ ተፍሲርን ተማር